ሰላም ተማሪዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ በዚህ ቪዲዮ ልናይ የፈለኩት ኢንቨርስ ኦፍ ፋንክሽንስ ነው። ኢንቨርስ ኦፍ ፋንክሽን ላይ የምናደርገው ምንድነው? ከሐዋሳ ዩኒቨርሲቲ አንድ ጥያቄ እንወስዳለን። ለፍሬሽማን ኮርስ ስለሆነ ማለት ነው። ግን 12ኛ ክፍል የምትፈተኑ ተማሪዎችን በዛው ኢንቨርስ ማለት የአንድ የተሰጠን ፋንክሽን ኢንቨርሱ እንዴት መፈለግ ይቻላል የሚለውን አብረን ማየት እንችላለን። ይህ ቪዲዮ ግን ከሐዋሳ ዩኒቨርሲቲ አንድ ጥያቄ ወስዳለሁ። ከአዲስ አበባ ዩኒቨርሲቲ አንድ ጥያቄ ወስድና ኢንቨርስ ኦፍ ፋንክሽን ሲሰጥ እንዴት እንፈልጋለን የሚለውን አብረን እናያለን ማለት ነው። እሺ በመጀመሪያ አሁን ለምሳሌ ልክ እንደዚህ አይነት y which is equal to ax plus b አይነት ፋንክሽን ተሰጥቶን ዘን ፋይንድ ዘ ኢንቨርስ ኦፍ ዚስ ፋንክሽን ከተባላችሁ ምንድነው የምታደርጉት? የመጀመሪያው ፈርስት ኢንተርቼንጅ ዋት y and x ምን ታደርጋላችሁ? ለምሳሌ ራይት x in place of y ታደርጋላችሁ which is equal to and write y in place of x ታደርጉና ay plus b ታደርጉታላችሁ። then what solve for y or express this function in terms of ምን ታደርጉታላችሁ? y ታደርጉታላችሁ ማለት ነው። that means ከሁለቱም ሳይድ b ብቀንስ x minus b which is equal to ay plus b minus b ይሆናል። so on the left we have x minus b which is equal to a times y. now divide both sides of the equation by a. Here is by a, here is again by a. So we get y which is equal to yes x minus b over a form አይነት እንደዚህ አይነት ምን እናገኛለን? ኢንቨርስ ፋንክሽን። so the inverse of this function is የዚህኛው ፋንክሽን ኢንቨርሱ ይሄ ይሆናል ማለት ነው። አሁን ዲስከስ የምናደርገው ልክ እንደዚህ አይነት ይሆናል ማለት ነው። ለምሳሌ ኳድራቲክ ኢኩዌሽን ቢሆን ኤክስፖኔንሻል ኢኩዌሽን ቢሰጠን ሎጋሪዝም ፋንክሽን ቢሰጠን እንዴት ነው ኢንቨርሱ የምንፈልገው ቢለውን አሁን ሁለት ጠበቅ ያሉ ጥያቄዎችን እንወስድና በደንብ ዲስከስ እናደርግበታለን ማለት ነው። የመጀመሪያው ጥያቄ the first question is let f of x which is equal to under square root of 2 minus x plus 5 then we are asked to find the inverse of this function. f inverse ሲጻፍ ልክ ታውቁታላችሁ። f inverse of x ይሄንን ፈልጉ ነው የተባለው። አሁን ይሄ ጥያቄ አለ። ስለዚህ የዚህን ጥያቄ ኢንቨርስ ለመፈለግ መጀመሪያ ምን ማድረግ ነው? ከምንድን ነው የምንነሳው? ሶሉሽን ትላላችሁ። ሶሉሽን ፈርስት ራይት ኢን ፕሌስ ኦፍ ኤፍ ኦፍ ኤክስ ዋይ ዘን ዋይ which is equal to ምን ታደርጋላችሁ? አንደር ስኩዌር ሩት ኦፍ 2 ማይነስ ኤክስ ፕላስ 5 yes then the second case is መጀመሪያ ልክ እንደዚህ ጻፋችሁ። ከዛ በኋላ ምን ታደርጋላችሁ? ኢንተርቼንጅ ኤክስ ኤንድ ዋይ ዛት ሚንስ ኤክስ እና ዋይ ምን ታደርጋላችሁ? ኢንተርቼንጅ ታደርጋላችሁ ማለት ነው። ሶ ኢን ፕሌስ ኦፍ ዋይ ምን ብዬ ጽፋለሁ? ኤክስ which is equal to s under square root of 2 minus y plus 5 great. now solve y ወይም ደግሞ write this the whole equation in terms of y ታደርጋላችሁ። ምክንያቱም ምንድነው እየፈለግን ያለው ኢንቨርሱም ስለሆነ ማለት ነው። then again subtract the opposite of 5 on both sides of the equation አደርጋለሁ x minus 5 which is equal to under square root of 2 minus y plus 5 minus 5 ታደርጋላችሁ ማለት ነው። በጣም አይ ሶ እዚህ ጋር 0 አለኝ፣ ምንም ችግር የለውም፣ ይንተዋለሁ። so now x minus 5 which is equal to ይሄኛውን ላጥፋውና x minus 5 which is equal to ምን መጣ? x minus 5 which is equal to 2 minus y. so our target is what? to remove this what square root sign. so ምን ታደርጋላችሁ? now inserting both sides of the equation what square ሁለቱንም የኢኩዌሽኑን ሳይድ ምን ታደርጋላችሁ? the whole square which is equal to under square root of 2 minus y the whole square ታደርጉታላችሁ ማለት ነው። ከዛ እዚህ ጋር ምን አለኝ? ስኩዌር ሩት አለኝ። ይሄ ስኩዌር ሩት ማለት ደግሞ ምን ማለት ነው? ስኩዌር ሩት means we remember that square root means what 1 over 2 እንደማለት ነው። ስለዚህ ይሄ ስኩዌር ሩት 1 over 2 ከሆነ ይሄኛውን 2 ያጠፋል ማለት ነው። ታውቁታላችሁ። ስለዚህ ይሄ በዚህ ይጠፋል። ሶ መጨረሻ ላይ ምን ሚል እናገኛለን? then x minus 5 the whole squared which is equal to yes 2 minus y great. so already ጨረስኩ እንደማለት ነው። so now y is expressed as negative y yes negative y which is equal to yes x minus 5 the whole squared yes minus 2 ይሆናል ማለት ነው።
አሁን የኛውን ኢኩዌሽን በምን ልናካፍለው ነው? ዲቫይድ ቦት ሳይድስ ኦፍ ዘ ኢኩዌሽን ባይ ሂር ኢዝ -1 ዚስ ኢዝ ዘ ሆል -1 ስናደርግ መጨረሻ ላይ የሚቀረን ምንም ሲምፕል ነው ለእናንተ። ስለዚህ ናው y which is equal to 2 minus x minus 5 the whole square. This is the inverse of this function. Now so therefore f inverse blank space ላይ ነው ጥያቄው የተጠየቀው። ስለዚህ f inverse at x which is equal to the inverse of f of x is y means inverse of f of x ማለት ነው ይሄኛው። So which is equal to 2 minus what x minus 5 the whole square is our answer. So የዚህ ጥያቄ ኢንቨርሱ ይሄ ይሆናል ማለት ነው። በጣም አሪፍ። እንግዲህ ይሄ የሐዋሳ ዩኒቨርሲቲ ነው። እንደው በተለያየ ሙድ ነው የምትጠየቁት። ብቻ ኢንቨርስ ሲጠየቅ ኤክስን ኢን ተርምስ ኦፍ ዋይ መጻፍ ይችን ስቴፕ መከተል ብቻ ነው የሚጠብቅባት። በጣም አሪፍ። ከአዲስ አበባ ዩኒቨርሲቲ የወሰድኩት ደግሞ ምን ይላል? we have f of x which is equal to 3 the power of x plus 2 minus 1. Then what is the inverse of f of x ነው። እንደዚህ ነው የተጠየቀው። ብላንክ ስፔስ ላይ ይመስለኛል። ስለዚህ አሁን ምንድነው ልክ የቅድሙን ህግ አፕላይ ማድረግ ነው። ስትጀምሩ ሶሉሽን ብላችሁ ብትጀምሩ ጥሩ ነው። ሶሉሽን ፈርስት ምን አደርጋለሁ? ራይት ዚስ ኢኩዌሽን አስ ምን አደርገዋለሁ? ለምሳሌ ይሄ ኢኩዌሽን ማለት f of x which is equal to y which is equal to የመጀመሪያው ታደርጉት f of x ን ከy ጋር እኩል ማድረግ ነው። then 3 the power of x plus 2 minus 1. this is the first step. the second step ሁለተኛ ይሄኛውን እንደ ፈርስት ብትወስዱት ሁለተኛ ስቴፕ ምን ታደርጋላችሁ? interchange x and y that means x changed into ወይም ደግሞ y changed into x እንዲህ ከምታረጉ ይልቅ እንዲህ ሳደርገው ትንሽ ኮንፊውዝ ሊያደርጋችሁ ይችላል። then y is changed into ምን ታደርጋላችሁ? x that means in place of y we substitute x. so ምን አደርጋለሁ ማለት ነው? x which is equal to yes 3 the power of here is y yes y plus 2 minus 1. በጣም አሪፍ። ይሄኛው ምንድነው the second step አለፋችሁ። ወርክአውት ቢሆን አሁን ስቴፕ ባይ ስቴፕ ከሄዳችሁ በደንብ ባሪው እያገኛችሁ ትመጣላችሁ ማለት ነው። አንዴ ዝም ብላችሁ ከምትሰሩ ናው። አሁን ደግሞ ምን ታደርጋላችሁ? ዘን ምንድን ታደርጋላችሁ? ሶልቭ ፎር ዋይ። አሁን እዚህ ኢኩዌሽን ላይ ለዋይ ምን እናደርጋለን? ሶልቭ እናደርጋለን ማለት ነው። ስለዚህ ምን እናደርጋለን? አድ ዋን ኦን ቦት ሳይድ ኦፍ ዘ ኢኩዌሽን። የመጀመሪያው ከሁለቱም ሌፍት ሳይድ ኤንድ ራይት ሳይድ ላይ ዋን እንደምራለን። ኤክስ ፕላስ 1 which is equal to 3 the power of y plus 2 yes minus 1 plus 1 ሳደርግ እዚህ ጋር 0 ነው። አያስፈልግም ይሄንን መጣፍ። ይሄን እንደዚህ ተሰውተና now the equation becomes ምን ሚላገኘው? x plus 1 on the left which is equal to 3 the power of y plus 2 ሚላገኘው ማለት ነው። so now አሁን ይሄ ኢኩዌሽን ይሄ ጥያቄ ምንድን ነው? ኤክስፖኔንሻል ተርም አለው። ስለዚህ ምን ማድረግ አለብኝ? ዘን ይሄኛውን እንደ ሰከንድ ውሰዱልኝና ምን ታደርጋላችሁ? ኢንሰርት ቦት ሳይድስ ኦፍ ዘ ኢኩዌሽን ዊዝ ዋት ሎጋሪዝም ታስገቡታላችሁ ማለት ዊዝ ሎግ 3 ብታስገቡት ሞስት ፕሮባብሊ ጥሩ ነው። ሎግ 3 ወይም ደግሞ አዝ ኢት ኢዝ ሎግም አድርጋችሁ መጠቀም ትችላላችሁ። ግን ሎግ 3 ብታደርጉት የተሻለ ነው። ሶ ይሄን ኢኩዌሽን ኢን ተርምስ ኦፍ ሎግ 3 ስጽፈው ምን ይመጣል? ሎግ ኦፍ yes x plus 1 with the log of x plus 1 ማለት ነው with base 3 which is equal to ምን ይመጣል? log of yes 3 the power of y plus 2 እንዳትረሱ with base 3 ማለት ይሄኛው እንደዚህ ብጽፉት የተሻለ ነው እንዲለያል። ዘን ይሄኛው እንዲህ አይነት ህግ ታስታውሳላችሁ ብዬ አስባለሁ። due to log property log of yes a to base a which is equal to 1 ሚል ታስታውሳላችሁ አይደል? እሺ ወይም እንደገና ደግሞ እዚህ ጋር ለምሳሌ ይሄኛውን ቫሪያብል ልተውና ለምሳሌ log of b the power of x to base a ቢሆን we remember that what x times log of what b to base a ይሆናል ሚል ህግ ታስታውሳላችሁ። ይሄኛው ኤክስፖነንት የነበረው ምን ይመጣል? the coefficient of the log ይሆናል ማለት ነው። ስለዚህ እዚህ ጋር ይሄንን ህግ አፕላይ ማድረግ
አለብኝ ማለት ነው። እሺ ናው ዊ ሃቭ በደንብ እያያችሁ ነው ብዬ አስባለሁ። ሶ ዚስ ኢዝ ኤክስፕረስድ አስ ምን አለ ሎግ ኦፍ 3 ዘ ፓወር ኦፍ ዋይ ፕላስ 2 አለ። ስለዚህ ዋይ ፕላስ 2 ኢዝ ቢከምስ አስ ኤ ኮኤፊሽንት ኦፍ ዘ ሎግ ዘን ሎግ ኦፍ ምን ይመጣል 3 ቱ ቤዝ 3። ስለዚህ ይሄኛው ደግሞ ተመሳሳይ ነው 3 ስለዚህ ይሄኛው ምን ይሆናል 1 ይሆናል። ሶ ናው ዊ ሃቭ 1 ፕላስ 2 ታይምስ 1 ይሆናል ይሄኛው ምክንያቱም ተመሳሳይ ስለሆነ። ሶ ናው ሎግ ኦፍ 3 የስ ሎጎ ይሄኛው እንደዚህ መጣልኝ ማለት ነው። ሎግ ኦፍ x + 1 with base 3 which is equal to ሂር መጣ። ስለዚህ ሲምፕሊፋይ ላድርገው ወደዚህ ነው ምን መጣ አሁን y + 2 to the right የነበረውን to the left ላምጣው y + 2 which is equal to ሎግ ኦፍ ምንም አዲስ ነገር አልሰራውም x + 1 to base 3 ዘን ዋይን ብቻዋን ማስቀረት ስለምፈልግ ሶ y which is equal to add the opposite of 2 on both sides of the equation ሳደርግ ምን ይመጣልኛል log of yes 3 into base x plus 1 minus 2 ይመጣ ማለት so now f inverse of x which is equal to ምን የሚላገኘው log of yes log of x plus 1 to base 3 minus 2 ይመጣል ማለት እንዲህ ብላችሁ ታስቀምጣላችሁ ማለት so the inverse of this function is ይሄ መጣ ማለት እንግዲህ ባጭሩ ዝም ብዬ አንድ ቀለል ያለ ቴክኒክ ልንገራችሁ። ለምሳሌ ኤክስፖኔንሻል ፋንክሽኑ ተሰጥቷችሁ ለምሳሌ አሁን እንበል እቺኛዋ ፕላስ የነበረች ፕላስ ብትሆን አሁን እቺ ፕላስ ብትሆን እዚህ ጋር መጣ ምን ትሆናለች? እቺ ማይነስ ትሆናለች ማለት እሺ እቺኛዋ ማይነስ ብትሆን ደግሞ እቺኛዋ ምልክት ምን ትሆናለች? ፕላስ ትሆናለች። ግን ብላንክ ስፔስ ላይ ብቻ ነው የሚሰራው እንጂ ወርክአውት ከሆነ እንደዚህ ማሳየት ስላለባችሁ አይሆንም ማለት ነውና እንደዚህ ነው የምትሰሩት።